የአማራ ህዝብ ለአጭር ሾርት ተርም ጌም እንዳልተዘጋጀ በኢትዮጵያ ውስጥም እውነተኛ ፖለቲካዊ ለውጥ እንዲመጣ የሚፈልግ ያንንም ለማረጋገጥ ቆርጦ የተነሳ ህዝብ መሆኑን ያረጋግጥንበት ይሄ ስርዓት ከዚህ በኋላ ከአማራ ህዝብ ጋር የሚኖረው መስተጋብር በግልጽም ምን እንደሆነ ዛሬ በአደባባይ የአማራ ህዝብ ያስተጋባበት በሁሉም አቅጣጫ አማራን አንሙት ይወል ላለፉት 30 ዓመታት በተለይ በአማራ ልሂቃ በአማራ ህዝብ ላይ የተጫኑ በጥፋት እና በአጥፊዎቻችን መልክ የተቀረጹ የአማራ ልሂቃን የአማራን ህዝብ በመንደር ሲደረድሩት በአማራን ህዝብ በጎጥ ሲያደራጁ የነበሩ ናቸው ያንን የጎጥ እንትን ድንበር ዛሬ በትንትኑን አውጥተናል ከዚህ በኋላ በአማራ ህዝብ ፊት የሚቆም የበርሊን ግንብ አለመኖሩን ያሳየንበት ነው ይሄ አማራ እንደ ፖለቲካል ኔሽን በመንደር የማያስብ በጥቂት ፍላጎቶች የማይንበዛና የማይንበረከክ ረጅም ትልቅ ራዕይ ያነገበ ህዝብ ትልቅ ፍላጎትና ህልም ያለው ህዝብ አራሱንም ሀገርንም ከዳግም ጥፋት ለመታደግ ብቁ የሆነ ህዝብ መሆኑን ያረጋግጥንበት ነው ዛሬ ሰልፍ ሸዋ ላይ ተደርጎ ሸዋ ሲሰለፍ ጎጃም የሚታዘብበት ጎጃም ሲሰለፍ ጎንደር የሚታዘብበትን አማራ ከዚህ በኋላ እናየው ታሪክ ሆኗል እነዚህ ነገሮች የታዘብኩት አንሙት ለኔ ትልቅ ሌሰን ነው ብዙ ነገር ማለት ነው ለዲፕሎማሲው ማህበረሰቡ በሀገር ውስጥ ላሉ የፖለቲካ አክተሮች የኢትዮጵያን መጻኢ ፖለቲካዊ ዳፈንታ በተመለከተ በግልጽ ዛሬ ምን እንደተሰራ እንዳለ በግልጽ ማሳያ ነው the future of Ethiopia has begun now የኢትዮጵያ ነገ ዛሬ ተጀምሯል የኢትዮጵያ ነገ እየተሰራ ነው በዛው ማን ተዋናይ እንደሚሆን ምን አይነት ሚና እንደሚኖረው የአማራ ህዝብ ጠንቅቆ በልኩ ቆጥሮ አስልቶ እየተንቀሳቀሰ ያለ መሆኑን በግልጽ ያየንበት ነው ይሄ ትልቅ ታሪካዊ ስኬት ተደርጎ ሊወሰድ የሚገባው ትልቅ ትርጉም ያለው በኔ እምነት በእውነት በጣም ብዙ ብልበት አንሙት ሰዓትን ስለምወስድና የአድማጭ ተመልካቾችን ጊዜ ላለመግደል ቢያንስ እነዚህን 4 እና 5 ነጥቦች ላንሳ ብዬ ነው እንጂ በጣም ብዙ ነገር ማለት ነው አርበኛ አስረስን ቃለ መጠይቅ አርገንለታል በነገራችን ላይ በዚህ ጉዳይ ላይ ሐሳብና አስተያየት አፋብን ከዚህ ጋር የተገናኘ ምንም እጅ የለበትም ግን ምንድነው እየሆነ ያለው የሚለውን አፋብንና አመራሩን ለማናገርም ጥረት አድርገናል በዚህ ላይ ሐሳብና አስተያየት ሰጥተውናል እሱን እንስማና ቀጥታ ወደ ሌሎች ጉዳዮቻችን እናልፋለን መልካም እንግዲህ አንሙት ያው እንደምታውቀው የአማራ ፋኖ ብሔራዊ ንቅናቄ ከዚህ በፊት በምርጫን በተመለከተ በተለይ በዚህ ዙር አገዛዙ ላይ ያደርግ ያሰበው ምርጫ ለገዳይነቱ ፈቃድና እውቅና እንዲሰጠው ከሚያደርግ በስተቀር የኢትዮጵያን ህዝብ የዲሞክራሲ ጥያቄ የመብት ጥያቄ የህልውና ጥያቄ ኢቭን የሀገሪቱን የመቀጠል ጥያቄ ሁሉ ሊመልስ የማይችል ይልቁንም ሊያወሳስብ የሚችል መሆኑን በግልጽ አቋም ይዘንበት የገለጽን መሆኑ ይታወቃል የአቋም ሲያዝ ህዝቡ ጠቅላላ ፋኖ በሚንቀሳቀስበት ቀጠና ያለው ህዝብ ፍላጎት ምን እንደሆነ ስለምንረዳ ያም ህዝብ ልጆች ስለሆነ ከዛ በመነሳት ነው ያንን አቋም ይዘን የነበረው ማለት ነው በዛ መሰረት አገዛዙ ምንም አይነት ምላሽ ሰጠም አልሰጠም ዓለም አቀፍ ማህበረሰቡም ሆነ ሌላው ጦርነት በማይካሄድባቸው ጥቂት ቦታዎች ያለው ኢትዮጵያዊ ሁሉ እንዲረዳውና እንዲገነዘበው ማድረግ አለብን በሚል በማህበረሰቡ ውስጥ ያሉ የማህበረሰቡ ኤሊቶች ናቸው የሰልፉን ያዘጋጁት በዚህ በኩል የአፋብን ተሳትፎ የማህበረሰቡን ደህንነት ከመጠበቅ ህዝቡ ለሰልፍ ወደ አደባባዮች በሚንቀሳቀስበት ጊዜ ጥበቃ ከማድረግ የዘለለ አይደለም ምስሎችንም ፎቶግራፎችንም በማየት ማረጋገጥ እንደምትችለው አንድም የሰራዊታችን አባል አንድም የፋኖ አመራር
በሰልፍም ሆነ በሌላ በማንኛውም ሁኔታ በጉዳይ ላይ የተሳተፈበት ሁኔታ የለም። ይልቁንም ሙሉ በሙሉ የህዝብ ሰልፍ ነው፣ የህዝብ ፍላጎት ነው። የህዝብ ድምጽ እንዲሰማ ደግሞ እኛም መተባበር ስላለብን ጸጥታውን በመጠበቅ ለሰልፍ የሚወጣውን ህዝብ ንብረት በመጠበቅና በአጠቃላይ በዚህ ጉዳይ ላይ የተወሰነ ሚና ነው የነበረን ማለት ነው። ይሄው ነው የነበረው ውሎ። አላማውን እና ሁኔታውን አጠቃላይ መፈክሮች ላይ ሲንጸባረቅ እንደዋለው ህዝቡ ሲጠይቅ የነበረው ነገር ምርጫ ሳይሆን የአማራ ህዝብ ህልውናውን ያስቀድማል። ከምርጫ በፊት ህልውናችን ይቅደም፣ ከምርጫ በፊት መጨፍጨፋችን ይቁምና መሰል ጥያቄዎች ነው ሲስተጋቡ የታዘብኩት። አመሰግናለሁ። እናመሰግናለን አርበኛ አስረስ አንሙት። ሰልፉ ላይ ምንድነው የተስተጋባው መልእክት? ቴክኒሻናችን እንደው ድምጾቻቸውን ብንሰማ እኔ I would love to listen። ከአማራ ህዝብ መስማት ደስ ይለኛል እውነት ለመናገርና ህዝቡ የሚያስተላልፈው ከራሱ ከህዝቡ አንደበት ሲወጣ አንሙት እና ይሄንን ህዝብ መስማት በእውነት ሁሌም ይናፍቀኝ። ስለዚህ ሲናገር እንስማው። ህዝቡ የተወሰነ ቪዲዮዎች ካሉ አጫውትልን። ምንድነው የተባለው በየመድረኩ የሚለውን ነገር እንደው ትንንሽ ነገር ነገሩንና ከዛ በኋላ በጣም የሚገርመው የአፋብን ሚና ነው። ሴኩሪቲውን የህዝቡን ደህንነት ከማረጋገጥ ውጪ ሌላ ሚና አልነበረውም አፋብን። በአጠቃላይ ይሄ የአማራ ኦውንድ ፕሮሰስ ነው። ራሱ የአማራ የፖለቲካ ማህበረሰብ ትንሳኤ ነው። በነገራችን the rebirth of the Amhara political እንትን ልንለው እንችላለን፣ ፖለቲካል ኔሽን ልንለው እንችላለን አይደለም? የአማራ ዳግም ፖለቲካዊ ውልደት ልንለው እንችላለን። ኤኒዌይ እስኪ ሰልፎቹ ላይ አንዳንድ የተስተጋቡ ድምጾችን እንስማ። ከዛ በኋላ ወደ አንሙት እናልፋለን። ፍትህ ፍትህ ተዳስተሩ ፍትህ ምንም አይደለም እንትን ጥቁር ቀን ዋው ሚኒተሪ ለበሳለ ውስጥ ላይ ታሪክ ይቅራይ ነው በየቀኑ የሚሰቃይ ምርጫ እንጦት ነው። This is not an election. It is a joke. የምርጫ ወረቀት አታባክኑ። ለማነው? This is not an election. It is a joke. የምርጫ ወረቀት አታባክኑ። ዋው my people አማራ ተሰራ ይላል እና ተሰራ። ይሄንን ህዝብ ነበር ማየት የምንፈልገው። ይሄ ለመብቱ የሚቆም ይሄ ጠንካራ ህዝብ ራሱን ከጥቃት መከላከል የሚችል ሀገሩን ከጥፋት መከላከል የሚችል ባላንሲንግ ፎርስ ሆኖ
ለራሱም ለጎረቤቶቹም ለኢትዮጵያም ህዝብ ለቀጠናውም ሰላም ዋስትና መሆን የሚገባው ህዝብ በእነዚህ አይነት አሳፋሪ ግለሰቦች ፍጅት ታውጆበት ራሱን መከላከል የማይችልበት ዘመን ላይ ነበር ነው። ያንን ታሪክ መቀየር እየተቻለ ነው። በእውነት በጣም የሚያኮራ ነገር ነው። አንሙት የተመለከትነው የነቁ የአማራ ልጆች በእያንዳንዱ ህዝብ አደረጃጀት ውስጥ ሌት ተቀን ከተማን ተጠይፈው ከህዝባቸው ጋር አርሶ አደረን መስለው ጥቁር መነጽር ሳይሆን የአማራን ህዝብ ጥቁር ታሪክ እንቀይራለን ብለው ከወገኖቻቸው ጋር ቆመው በዚህ በሚያኮራው እንትን ላይ ተመለከታቸዋል። በወጣቱና በአርሶ አደሩ መካከል በዚህ ሰልፍ ላይ የተሳተፈውን ትውልድ ተመልከተው። አንሙት በቤት የቀረ ያለ አይመስልም። በቤት የቀረ አንድ ሰው ያለ አይመስልም። እንደው አጠቃላይ ድባቡን እንስማው ብዬ ነው። ቀጥል አንሙት። መልካም እንግዲህ ፋኖ አስረስ ማረ እንደገለጸው ከአፋብን ምርጫን በተመለከተ አፋብን ካሳለፈው አቋም ጋር የሚገጥም መሆኑን አሳይቷል፣ ተናግሯል። የህዝብ ድምጽ መሆኑን ተናግሯል። በነገራችን ላይ ፖለቲካ እንደዚህ ነው የሚሰራው። በቃ ይሄ ነው ፖለቲካ። የብልጽግና ሰዎች ኦሮሚያ ላይ ዛሬ ሰልፍ ለማስወጣት ወረቀት አድለው ወረቀቱን ሰልፍ ላይ ነው የምንሰበስበው ብለው አስፈራርተው ዝተው ያላሳኩትን እንደ መንግስት ነን ብለው ያላሳኩትን የአማራ ወጣት የአማራ ህዝብ የአማራ ማህበራዊ ንቅናቄ አካላት በዚህ መንገድ አሳክተውታል። ህዝብ ማን ነው? ህዝብ ምንድነው የሚፈልገው የሚለው ተናግሯል። ባለፉት 3 አመታት ብልጽግና ይሄንን መሰል በአማራ ትግል ላይ በተቃርኖ እንዲነሱ ለማድረግ ባለፉት 3 አመታት እነዚህን መሰል ሰልፎች እንዲካሄዱ ከፍተኛ ጥረት አድርጎ ነበር፣ አልተሳካለትም። አሁን አማራ ክልል ማን ነው የሚያስተዳድረው? አማራ ክልል ላይ ወይም የህዝቡ ፍላጎት ምንድነው? ብልጽግና ያውቃል እኮ ነው። አዲስ አበባ ላይ ሰልፍ ፈቅጃለሁ ቢል አዲስ አበባ ከተፈጠረች በታሪኳ አይታው ማታቀው ጸረ አገዛዝ ሰላማዊ የተቃውሞ ሰልፍ አዲስ አበባ ላይ እንደሚካሄድ ጥርጥር የለውም። ማፈን ነው የሚፈልገው። ግን ባለፉት 8 አመት ሙሉ የአዲስ አበባ ህዝብ የመሰለፍ ድምጽ የማሰማት ራሱን የመግለጽ ስሜቱን የማንጸባረቅ መብት በዚህ ፋሽስታዊ አገዛዝ ታግቷል፣ ተከልክሏል፣ ተነፍጓል። የኢትዮጵያ ህዝብ ዛሬ ስለ ኑሮ ምን እየተሰማ ነው? ስለ ነዳጅ ምን እየተሰማ ነው? ስለ ፖለቲካው ምን እየተሰማ ነው? እስኪ ስሜትህን ግለጽ ቢባል ምን ሊናገር እንደሚችል ማንም አስተባባሪ ሳያስፈልገው ምን ያህል ህዝብ ሊወጣ እንደሚችል ግልጽ ነው። እነዚህ አረመኔዎች ይሄን ስለሚያውቁ አይፈቅዱ። ብልጽግና የአማራ ብልጽግና የሚባለው ውራጅ ሰልባጁ ተላላኪው ኃይል ለፍቶ ነበር 8 አመት ሙሉ የብልጽግና ደጋፊ አድርጎ ሰልፍ ሊያስወጣ ነበር። ዛሬ መጋቢት 24 የፖለቲካ ቆሞ ቀር ስለሆነ አብይ አህመድ የሚባል አንድ ፋሽስት የነገሰበት ቀን ሲያከብር ሊዘክር ነበር። ሲዘክር ነው የምናውቀው። የህዝብ ፍላጎት የህዝብ ድምጽ ይሄንን ይመስላል። ይሄንን ህዝብ አረጋ ከበደ ነው ወይ ዘመነ ካሴ ነው እየመራ ያለው? ይሄንን ህዝብ ብአዴን ብልጽግና ነው ወይንስ አፋብን ነው እየመራ ያለው? ይሄ ህዝብ በየትኛውም ሁኔታና መንገድ ፍላጎቱን እንደዚህ ገልጾታል። ያውም በወታደር የተከበቡት የዞን ከተሞች አልወጡም።